ስብሐት ወክብር ለስሉስ ቅዱስ ይደር። መድኃኔዓለም የተመሰገነ ይሁን። እግዚአብሔር ይመስገን። ሰላም ነኝ። እንዴት ሰነበታችሁ? ሁሉ ሰላም ነው፣ እግዚአብሔር ይመስገን። አባታችን እንኳን ደህና መጡ። እሰይ እንኳን ደህና ቆያችሁ። እሺ፣ ኦርቶዶክሳዊ የጮኝነት ህይወት ምን መምሰል አለበት? እንዴትስ መሄድ አለበት? እዛ ላይ ማለት ነው የተወሰነ ነገር ቢሉ እንደ ቤተክርስቲያን አስተምሮ። ምክንያቱም ብዙ ወጣት በዚህ መንገድ ነው የሚያልፈው እንደሚታወቀው እና ግን አብዛኛ የሚታየው ደግሞ የጮኝነት ህይወት እንደ ቤተክርስቲያን አስተምሮ እንደ መጽሐፍ ቅዱስ ከዛ ያፈነገጠ ይመስላል እና ከዛ አንጻር ኦርቶዶክሳዊ የሆነ ግን ቤተክርስቲያን አስተምሮን የጠበቀ የጮኝነት የትዳር ህይወት እንዴት መሄድ አለበት? ከዚህ ጋር ምናልባት የሚጠቅሙ መጽሐፍቶችም ካሉ በዛው ቢጠቁሙ። አሁን በቀረበው ጥያቄ እጮኝነት በቤተክርስቲያን ስርዓት እንዴት ይታያል የሚል ነው ጥያቄው። እንደ መጽሐፍ ቅዱስ ወይም እንደ ቤተክርስቲያን ስርዓት እጮኛ ማለት ምን ማለት ነው? እጮኝነትስ እስከ ስንት ጊዜ ነው የሚጠበቀው? አንድ ሰው እጮኛ ለመባል ምንድነው ማሟላት ያለበት የሚለውን ማየት ይመስለኛል ጥያቄው ዋና ፍሬ ሀሳብ። አዎ እንግዲህ ሁላችሁም ይህንን ሚዲያ የምትከታተሉ በሀገር ውስጥም በሀገር ውጭም ያላችሁ ሰላምታ ቃል ሰላም ላለሁኝ እንኳን አደረሳችሁ ለዚህ ለምንጓጓለት ለጾመ ነነዌ የድህነታችን መሰረት የማንነታችን መገለጫ ከእግዚአብሔር ጋር የምንገናኝበት እግዚአብሔር ምሕረቱን ለሰው ልጆች የሚያድልበት የሰው ልጆች ደግሞ ለእግዚአብሔር የመገዛታቸውን ምልክት የሚያሳዩበት ይሄ ጾም ወቅት እንኳን አደረሳችሁ። ከዚህ በመቀጠል እጮኛ የሚለው ትርጉም በቤተ ክርስቲያን አስተምሮ በመጽሐፍ ቅዱስ በመጠባበቅ ላይ ያለ ለወደፊት ሊደረግ ሊከናወን የታቀደ ማለት ነው። ሰው በእጮኝነት ሲኖር የእጮኝነት ምልክት ሴቷ ለትዳር እጮኝነት በመጽሐፍ ቅዱስ እንዴት ይታያል ወይም ክርስቲያናዊ ስነ ምግባር በቤተ ክርስቲያን አስተምሮ እጮኝነት እንዴት ይታያል ነው ዋናው ዓላማ። ይህንን በተመለከተ ደግሞ በቤተ ክርስቲያን አስተምሮ አንድ ወጣት ሴትም ወንድ በእጮኝነት ሲተጫጩ ቤተሰብ አምኖበት ልጆቹ ተዋደው በፍላጎታቸው እጮኝነት ሲመሰርቱ ቅድመ ጋብቻ የሚደረግ ቃል ኪዳን ማለት ነው። ቅድመ ጋብቻ ቃል ኪዳን ያስራሉ፣ ቃል ኪዳን ያደርጋሉ። ለወደፊቱ ለጋብቻ እንግዲህ አንድን ጋብቻ ለመመስረት 3 ነገሮች ያስፈልጋሉ ለጋብቻ። እነሱ ምንድናቸው? አካላዊ ድርጅት፣ ኢኮኖሚያዊ ድርጅት፣ ሃይማኖታዊ ድርጅት ማለት ሃይማኖታዊ ጥንካሬ በሃይማኖት በኢኮኖሚ በእድሜ የበሰሉ መሆን አለባቸው ለመጋባት። እነዚህን 3 ነገሮች ማሟላት ካለባቸው እነዚህን 3 ነገሮች ለማሟላት እስከሚችሉ ወይም እዛ ደረጃ ላይ እስከሚደርሱ ድረስ በቃል ኪዳን በእጮኝነት እጮኛዬ ነሽ ወይም እጮኛዬ ነህ ተባብለው የእጮኝነት ቃል ኪዳን አስረው ይጠብቃሉ። እጮኛ ማለት መጠበቅ ማለት ነው፣ ጠባቂ ማለት ነው። ሌላ ነገር፣ ሌላ ምኞት፣ ሌላ ፍላጎት እንዳይኖራት ወይም እንዳይኖረው እየጠበቃት የሚቆይ ማለት ነው። በዚህ በእጮኝነት ወቅት
እጮኛ ሊያደርጋት የፈለገው ወንድ ወይም ሴቷ በወንዱና በሴቷ መካከል ያለው ሰላማዊ ግንኙነት ከመተሳሰብ ወይም እሷም እሱን ከመጠበቅ እሱም እሷን ከመጠበቅ የዘለለ ሊደረግ የሚችል ሌላ ነገር አይኖርም ማለት ነው። እጮኛ ማለት መጠበቅ ጠባቂ ማለት ነው። በመጽሐፍ ቅዱስ እጮኛ ጠባቂ ማለት ነው። ይጠብቃል፣ እሷም ትጠብቃለች። ለመማር ይሆናል፣ ቅድም እንዳልኩት ኢኮኖሚያቸውን ለማዘጋጀት ይሆናል። አካላዊ መጠናቸው ለአካለ መጠን እስከሚደርሱ መጠባበቅ ሊሆን ይችላል። እና ወደ ዋናው ጉዳይ ስንገባ ሁለት የሚተጫጩ ሰዎች ደግሞ የሚፈላለጉ ሰዎች ቃል ኪዳን ያስራሉ። እሱም ሌላ እንዳይመኝ እሷም ሌላ እንዳትመኝ ቃል ኪዳን ቤተሰብ አውቆ እነሱም አምነውበት ተነጋግረው የቃል ኪዳን ቃል ኪዳን ያስራሉ። ቃል ኪዳን ያስራሉ ማለት እሱም ላይ ከዳት እሷም ላትከዳው ቃል ኪዳን ያደርጋሉ። ይጠብቃታል። ጠባቂ ማለት ነው። እጮኛ ማለት ጠባቂ ማለት ነው። ሌላ ምንም የሚያደርግ ማለት አይደለም። በዚህ ውስጥ ሆነው ሲኖሩ ለጋብቻው ስርዓት መድረሳቸው በፊት ምንም ነገር ሊያደርጉ እንደማይችሉ የሆነ ምንም ነገር ሊያደርጉ አይችሉም። ይጠብቃታል፣ ትጠብቀዋለች። በዚህ መካከል እንዳጋጣሚ ሆኖ እሱ ሊተዋት ቢፈልግ ወይም እሷ ልትተው ብትፈልግ መተው የሚያስችል ሕግ እንዳለ መጽሐፍ ይናገራል። መቀጠል የሚያስችል ሕግ እንዳለ መጽሐፍ ይናገራል። ይሄ ማለት ምንም ነገር ሊፈጥሩ አይችሉም። እንድትጠብቀው እንዲጠብቃት ነው ቃል የተግባቡት። ግን ያ መጠበቃቸው ወይም በሷ በኩል ወይም በሱ በኩል ወደፊት ያለመቀጠል ችግር ከገጠመ ሊቆም ቢችል ኃጢአት አይሆንበትም ወይም ኃጢአት አይሆንባትም ነው። ግን በእጮኝነት ውስጥ እያሉ በእጮኝነት ጊዜ የግንኙነት የስጋ ግብር ግንኙነት ቢያደርጉ ግን ዝሙት ነው። ምክንያቱ ቅድመ ጋብቻ የሚሆኑ ነገሮች ሁሉ ዝሙት ናቸው። ከጋብቻ በፊት የምንፈጽማቸው ግብረ ስጋ ግንኙነቶች አጠቃላይ ዝሙት ብለው ይነገራሉ። እጮኝነት ማለት ግን እንድትጠብቀው እንዲጠብቃት ነው። ሐዋርያው ቅዱስ ጳውሎስ ወደ ቆሮንቶስ ክርስቲያኖች በላከው መልእክቱ በምዕራፍ 7 ቁጥር 36 እስከ 37 ባለው እንዲህ ይናገራል። ስለ እጮኝነት ነው የሚናገረው። ወደ ቆሮንቶስ ሰውኛ ቆሮንቶስ ምዕራፍ 7 ቁጥር 36 ላይ አንድ ሰው እጮኛውን ላለማግባት ከወሰነ በኋላ በቃ እጮኛ ነበረችኝ፣ አጭቻት ነበረ፣ እንድትጠብቀኝ እንድጠብቃት ፈልጌ ተፈላልጌ አጭቻት ነበረ። ነገር ግን ላለማግባት ይወስናል። ላለማግባት የሚወስንበት የሆነ ምክንያት ይፈጥራል፣ ይገጥመዋል። ይህንን ከወሰነ በኋላ ይህን ማድረጉ እንደገና ያችን ልጃችን እጮኛውን መልካም እንዳላደረገ እንደጎዳት፣ ይህንን እንዴት ቃሌን አፈርሳለሁ ወደ ቀደመው የእጮኝነት ስምምነት የተመልሼ ማግባት አለብኝ ብሎ ከዚያ እርሷን ለማግባት ያለው ፍላጎት ጠንካራ ቢሆንና በመጋባታቸውም ትክክል ከመሰለው እንደተመኘው ቢያገባት ኃጢአት አይሆንበትም ይላል። እንደተመኘው እንዳሰበው እጮኛውን በእጮኝነት በነበራቸው ፍላጎትና ፍቅር ልክ ጠብቆ ቢያገባት ኃጢአት አይሆንበትም። እጮኛው ነች። በቃል ኪዳን ተስማምተው ተግባብተው እየጠበቀችው እየጠበቃት የነበረ ስለሆነ ይችን ቢያገባት የቀደመው በእጮኝነት ጊዜ ፍቅራቸው በውስጣቸው የነበረው
የመፈላለግ ፍላጎት እንደ ኃጢአት አይቆጠርባቸውም ይላል። ምክንያቱ ቅዱስ ወንጌል ወደ ሴት ያየ ያችን ሴትን ባይኑ አይቶ በልቡ ተመኝቶ በውስጡ ፍላጎት ያደረበት ኃጢአት አደረገ፣ አመነዘረ ስለሚል ምንም እንኳን የስጋ ግንኙነት ባይኖርም እንዲያው የውስጥ ፍላጎት ምኞት ቢኖርም ያቺ ሴት እንዳመነዘረና በዛች ሴት ምክንያት ኃጢአት እንደሆነበት መጽሐፍ ቅዱስ ይናገራል። ወደ ሴት ያየ ያያትንም ሴት በልቡ የተመኘ አመነዘረ ይላል። ነገር ግን እነዚህ በእጮኝነት ውስጥ እያሉ ከግንኙነት ከስጋ ግብረ ግንኙነት ውጪ በሚኖራቸው ፍቅር፣ በሚኖራቸው ምኞት፣ በሚኖራቸው ፍላጎት ለወደፊቱ ለሚያደርጉት ነገር በሚወያዩት ውይይት ውስጥ የሚኖረው ፍላጎትና ምኞት እንደ ኃጢአት አይቆጠርበትም ይላል ሐዋርያው። አይቆጠርበትም። ነገር ግን አለ አንድ ሰው በልቡ ከጸና አስገዳጅ ነገር ከሌለበት ፍላጎቱን መቆጣጠር ከቻለ አይ እጮኝነቱን ትቼ እመንናለሁ፣ ገዳማዊ ሕይወት እፈልጋለሁ፣ ላለማግባት ወስኛለሁ ብሎ ቢል ደግሞ አለ ኃጢአት አይሆንበትም። ያ እጮኛውን በመተው ኃጢአት አይሆንበትም። ምን ስላላደረገ? ግንኙነት ስላላደረገ ኃጢአት አይሆንበትም። እጮኝነት ማለት ግን በጠቅላላው ቅድም ያልናቸውን አካላዊ ዝግጅት፣ ኢኮኖሚያዊ ዝግጅት፣ ሃይማኖታዊ ዝግጅት አድርገው ራሳቸውን ለትዳር ብቁ አድርገው እስከሚገናኙ ድረስ እንድትጠብቀው እንዲጠብቃት የሚያደርጉት ቃል ኪዳን ነው። በእጮኝነት እያሉ ቅድመ ጋብቻ ግንኙነት ካደረጉ አመንዝራዎች ይባላሉ። አመንዝራ ለሕግ ግብር የፈጸሙ ወይም ሕግ የተላለፉ ተብለው በሕግ ያስቀጣል ማለት ነው። በክርስቲያናዊ ስነ ምግባር ወይም በቤተ ክርስቲያን አስተምህሮ በመጽሐፍ ቅዱስ ቅድመ ጋብቻ በእጮኝነት እያሉ አሁን ብዙዎቹ በጣም የሚገርመው ሁኔታ የቤተ ክርስቲያን አገልጋዮች ዲያቆናት በሚባል ደረጃ በሌሎቹም በተለያየ የአገልግሎት ዘርፍ በሰንበት ትምህርት ቤት ሊሆን ይችላል። በተለያየ የአገልግሎት ዘርፍ ያሉ ልጆች 2 ዓመት 3 ዓመት እጮኛ በማለት ስበብ ግንኙነታቸውን ሲያደርጉ ቆይተው ሁሉን ነገር ከፈጸሙ በኋላ እንደገና አዲስ ጋብቻ የሚመሰርቱ በጣም ብዙ ናቸው። በአዲስ መልክ የሚሉ ብዙ ናቸው። ይሄ ከመጽሐፍ ቅዱስ አንጻር አመንዝራነት ነው እንጂ የሚባለው እጮኛ ሊባል አይችልም። እጮኛ ማለት ጠባቂ ማለት ነው፣ የሚጠብቅ ማለት እንጂ በእጮኝነት ተለማምደው ስጋዊ ፍላጎታቸውን ሲፈጽሙ ቆይተው መጨረሻ ላይ ምንም እንደማታውቅ ድንግል ወይም እንደማያውቅ ድንግል አይነት ሆነው ተክሊል ይፈጸምልን፣ ሕግ እንግባ ወይም ሌላም ነገር የሚሉት ይሄ እሷም ፈት የሆነውን እንዳገባች እሱም ደግሞ ፈት የሆነችውን እንዳገባ የሚቆጠር እንጂ ሕጋዊ ነው ተብሎ አይቆጠርም። እጮኛ በቤተ ክርስቲያን ጠባቂ ማለት ነው። መጽሐፍ ቅዱስ እንደሚነግረን ያው ዮሴፍም ለእመቤታችን እጮኛዋ ሲባል ጠባቂዋ ብሎ መጽሐፍ ቅዱስ የሚናገረው የማቴዎስ ወንጌል ላይም ሌሎችም መጽሐፍት ላይ እጮኛ ማለት ጠባቂ፣ ለወደፊት የሚጠባበቅ። ምክንያቱ በለሷን የጠበቀ ፍሬዋን ይበላል እንደተባለው ጠብቆ ከዛ ከፍሬው ደረጃ ሲደርስ እንጂ ገና ያላፈራችውን የወይን ዘለላ እንደ መቁረጥ፣ ለፍሬ ያልደረሰችውን የወይን ዘለላ ያለ ጊዜዋ መቁረጥ ማለት ነው። ያለ ጊዜው ጋብቻ ሳይፈጽሙ በስርዓት ሳይጋቡ በስመ እጮኝነት ግብረ ስጋ ግንኙነት መፍጠር በለሷ ሳታፈራ ዘለላዋን መቁረጥ እንደማለት ነው። አዎ ይሄ
በቤተ ክርስቲያን አስተምህሮ ብቻ ሳይሆን በመጽሐፍ ቅዱስ ብቻ ሳይሆን በቤተ ክርስቲያን አስተምህሮ ብቻ ሳይሆን በምድራዊው ሕግ በራሱ ያስቀጣል። በምድራዊ ሕግ በራሱ እነዚህ ሁለት ሰዎች በሕግ ተጋብተው 80 ሳልጫኑ ድረስ አጋጣሚ ሆኖ ቢጋጩ ቢጣሉ የጋራ የሆነ ንብረት ቢኖራቸው እጮኛው ስለነበርኩኝ ወይም እጮኛዬ ስለነበረች ብሎ መክሰስም ይሁን የሆነ ነገር ማድረግ አይችልም። ምክንያቱ ሕጋዊ አይደሉ። ምድራዊው ሕግ በራሱ አይደግፈውም። እጮኝነት የሚለውን በእጮኝነት ውስጥ ሆነው ግንኙነት እንዲያደርጉ የጋራ ንብረት እንዲያፈሩ የጋራ የሆነ ነገር እንዲኖራቸው ምድራዊው ሕግ በራሱ አይፈቅድም፣ እንኳን ሰማያዊው ሕግ ማለት ነው። ስለዚህ ይሄ ማለት ምንድነው? እጮኛ የሚባለው እንድትጠብቀው እንዲጠብቃት ለወደፊቱ ቃል ኪዳን የሚግባቡበት የሚጠባበቁበትና ለወደፊቱ ቃል ኪዳናቸውን ለማጽናት ወይም ጋብቻቸውን መፈጸም ጊዜን የሚጠብቁበት እንጂ የጋራ የሆነ ንብረት ሊያፈሩ የጋራ የሆነ ነገር ሊያደርጉበት አይችሉም። የእጮኝነት በቤተ ክርስቲያን አስተምሮ እጮኝነት መጠበቅ ማለት ነው። ስለዚህ እጮኝነት ማለት ሊቀጥልም ሊቋረጥም የሚችል ማለት ነው። ጋብቻ ከሆነ ባልና ሚስት ከተጋቡ አንድ አካል ናቸው ነው የሚለው መጽሐፍ ቅዱስ። ከተጋቡ በኋላ ባልና ሚስት አንድ አካል ናቸው፣ ሁለት አይደሉም፣ እግዚአብሔር አንድ አድርጓቸዋል ነው የሚል። እጮኝነት ግን ሊቀርም የሚችል ጉዳይ ነው። ሊቀርም ይችላል፣ ሊቀጥልም ይችላል። ስለዚህ የእጮኝነትና የጋብቻ ልዩነት ሰፊ ነው በመጽሐፍ ቅዱስ አስተምህሮ። ስለዚህ ቅድመ ጋብቻ ያለው እጮኝነት የስጋ ግንኙነት ስለማያደርጉበት ቢቀር ድንግልና አፈረሰ አፈረሰች ልትባል ስለማትችል የስጋ ግንኙነት ሊያደርጉ አይችሉም ማለት ነው በቤተ ክርስቲያን አስተምህሮ። ይሄን ነው የሚለው። ያው እዚሁ ከእጮኝነት ጋር በተያያዘ የተወሰኑ ጥያቄዎች አሉ። ሌላ ጥያቄ አለ? ከዚሁ ጋር በተያያዙ ነው ጥያቄዎች ያሉት። ይሰማል አባታችን? እሺ። ትንሽ ያው ጥያቄ እየበዛ ስለሆነ ሰዓትም እንዳይሄድብን አጠር አጠር ቢያደርጉት ወይም ደግሞ ተያያዥ ስለሆነ አንድ ላይ እንትን ቢሉት። ሴት ልጅ እጮኝነት ትጠይቃለች ወይ? ሁለተኛው ደግሞ በእጮኝነት ጊዜ ለስንት ጊዜ መቆየት አለባቸው? ሁለት የተጫጩ ሰዎች ለስንት ጊዜ መቆየት አለባቸው የሚል ነው። ጥያቄያችሁን ይዛችኋል። ልክ ነው። አሁን ለስንት ጊዜ መቆየት ይችላሉ የሚለው የተወሰነ ጊዜ የለውም። እስከዚህ ጊዜ ድረስ ብሎ የተወሰነ ጊዜ የለውም። አሁን ይሄ እጮኝነት ከመጽሐፍ ቅዱስ አንጻር ብቻ ሳይሆን በባህላችንም ያለ ነው። ገና በልጅነታቸው ተጫጭተው አብረው ሊያድጉ ይችላሉ። ለምሳሌ እንደ ከተማ ስርዓት ስንመለከት አንድ ተማሪ ገና 6ኛ ክፍል 8ኛ ክፍል እያሉ ሊተጫጩ ይችላሉ። በዛ ተጫጭተው ዩኒቨርሲቲ ገብተው እስከሚመረቁ ድረስ በእጮኝነት ሊቀጥሉ ይችላሉ። 5 ዓመትም 6 ዓመትም ሊቆዩ ይችላሉ። አንዳንዶቹ ደግሞ በተጫጩ ዓመት ባልሞላው ጊዜ ደግሞ ወደ ጋብቻ ሊመጡ ይችላሉ። የተወሰነ ጊዜ የለውም። ዋናው ጉዳዩ ሕጋዊ ጋብቻ ሳይፈጽሙ ግንኙነት ማድረግ አይችሉም ነው እንጂ እስከዚህ ጊዜ ነው መቆየት የሚችሉት ተብሎ የተወሰነ ነገር የለውም በመጽሐፍ ቅዱስም በባህልም ደረጃ። ጠቢቡ ሶሎሞን በመጽሐፈ ምሳሌው መልካም ሴት ከእግዚአብሔር ዘንድ ናት፣ ትዳር ከእግዚአብሔር ዘንድ ነው እንዳለው እግዚአብሔር ሲያገጣጥ እና መልካም ትዳር ወይም መልካም ሴት ከእግዚአብሔር ዘንድ ነች፣ ባለጠግነትና ንብረት ከቤተሰብ ይወረሳል፣ መልካም ትዳር ግን ከእግዚአብሔር ነው እንደተባለው ሰው ራሱን ጠብቆ የሚኖር ሰው እሷም ራሷን ጠብቃ የምትኖር ልጅ በአጋጣሚ ሊገናኙ ይችላሉ። በአጭር ወቅት በተገናኙ ወይም በተዋወቁ በተጫጩ በአጭር ወቅት ጋብቻ ሊፈጽሙ ይችላሉ። ከልጅነት ጀምረው ደግሞ ተጫጭተው አብረው ብዙ ዘመን ቆይተው ደግሞ ጋብቻ ሊፈጽሙ ይችላሉ። የተወሰነ ጊዜ የለውም፣ የጊዜ ገደብ የለውም።
ለማለት ነው። ቅድመ ጋብቻ ግን ምንም ነገር ሊያደርጉ አይችሉም ነው ዋናው ትልቁ ፍሬ ሀሳብ። መጽሐፍ ቅዱስን ያስቀመጠው ያንን ነው። ሌላው ሴት ልጅ እጮኝነት መጠየቅ ትችላለች ወይ? ይሄ ትችላለች ነው የምለው። መጽሐፍ ቅዱስ ላይ ትችላለች ባልሆነኝ ብላ መጠየቅ ትችላለች የሚል የተጻፈ ባይኖርም በአንድም በሌላም ከተዋደዱ ከወደደችው ልትጠይቀው ትችላለች። ብትጠይቅ ኃጢአት አይሆንባትም። ምክንያቱ የጠየቀችው ለትዳር እስከሆነ ድረስ ህጋዊ ጥያቄ እስከሆነ ድረስ ግዴታ ባል ብቻ ነው ወንድ ልጅ ብቻ ነው የሚጠይቀው እንጂ ሴት ልጅ አትጠይቅም የሚል ያው እንደ ባህላችን ሴት ልጅ አትጠይቅም ኖር ነው፣ ደፍራ አትናገርም የሚሉት የሴቶችን ልጆች እንትን ትንሽ ዝቅ የማድረግ ነገር አለ። ነገር ግን ለትዳር እስከጠየቀች ድረስ ወይም እስካስጠየቀችው ድረስ ራሷም ትጠይቅ፣ ሌላ ሰው ይጠይቅላት። ዞሮ ዞሮ ግን ህጋዊ ትዳር እስከጠየቀች ድረስ ኃጢአት ይሆንባታል ብዬ አላምንም። ብዙ እንደ ሀገራችን ግን አልተለመደም። ያልተለመደ ባህል፣ በባህል ደረጃ ሴቶች ልጆች ባልሆነኝ ብለው መጠየቅ አልተለመደም። ከባህል አንጻር ልናየው እንችላለን እንጂ ከመጽሐፍ ቅዱስ አንጻር እሱ ነው እንጂ የሚጠይቃት እሷ አትጠይቅም ብሎ የተጻፈ ነገር የለም። አንዱ ጠያቂ አንዷ ተጠያቂ እንድትሆን ብሎ እንትን ያለ ነገር የለም። በእጮኝነት ጊዜ በእጮኝነት መተጫጨት እንደሚቻል፣ ተጫጭተው ህጋቸውን ጠብቀው መኖር እንዳለባቸው፣ ለጊዜ ጋብቻ ሲደርሱ ጋብቻቸውን በህግ መፈጸም እንዳለባቸው፣ በስርዓተ ቤተ ክርስቲያን በተክሊል መፈጸም እንዳለባቸው፣ ሽማግሌ መላክ የሚችለው ወንዱ ሆነ ተጽፏል። ሽማግሌ ሚስት ሁኚኝ እጮኛ ሁኚኝ ብሎ መላክ ያለበት ወንድ እንደሆነ ተመዝግቧል። እሷ ብትጠይቅ ኃጢአት ይሆንባታል ተብሎ ግን አልተጻፈም። ግልጽ ነው ንግግሬ? አዎ። መቼም ያው እኛ መጽሐፍ ቅዱስ ላይ የተጻፈውን ነው ይዘን የምንጓዘው። መጽሐፍ ቅዱስ ላይ የሌለውን ባህል ከሆነ ባህል እንዲህ ይላል ብለን በባህል በትውፊት ልንናገር እንችላለን። ከዛ ውጭ ግን መጽሐፍ ቅዱስ ቃል በቃል የሚናገረውን ነው የሚናገረው። ወንድ ልጅ ሴትን ልጅ ሽማግሌ ልኮ እንዲጠይቃት ተጽፏል። ሴቷ ብትጠይቅ ኃጢአት ነው ተብሎ ግን አልተጻፈም። በባህላችን በሀገር ባህል ግን ሴት ልጅ ወንድን አትጠይቅም። ብትጠይቅስ ምን ችግር አለው? ብትጠይቅ ችግር አለው ወይ ለሚለው ጥያቄ ግን እኔ እንደ የግል ሀሳቤን ነው፣ ብትጠይቅ ኃጢአት ይሆንባታል ብዬ አላስብም። ህጋዊ ጥያቄ እስከጠየቀች ድረስ፣ ለዝሙት እስካልጠየቀችው ድረስ፣ ወይም ለማማለል ወይም ለሌላ ለመጥፎ ነገር እስካልጠየቀችው ድረስ ኃጢአት ይሆንባታል ብሎ መጽሐፍ ቅዱስ ላይ የተቀመጠ ስለሌለ ኃጢአት ነው ብዬ አላስብም። በተለምዶ ግን አልተለመደም። ከዚህ ቀደም አንዴ ተነስተው ነበር ሁለት ለመጋባት ፈልገው አንዱ ድንግልና ቢኖረው አንደኛዋ ባይኖራት በተክሊል መጋባት ይችላሉ ወይ የሚልና እንዲሁ ደግሞ ቤተክርስቲያን ስንገባ ከታዘብኳቸው ነገሮች አንዱ አለባበሳችን፣ ለምሳሌ ጫማውን አድርጎ እስከ መቃኑ ድረስ የመግባት አዝማሚያ እመለከታለሁ። ይሄ እንዴት ይታያል? ጫማውን አድርጎ እስከ መቃኑ ድረስ የመግባት አዝማሚያ እመለከታለሁ። እንዲህ አይነት ነገሮች እንዴት ይታያሉ? እና መልካም። አንዱ ድንግልናውን ጠብቆ አንደኛው ድንግልና ባይኖረው በተክሊል መጋባት ይችላሉ ወይ? አይችሉም። በተክሊል ሊያደርግ የሚገባው አካል ተክሊል ያደርጋል። ተክሊል ሊያደርግ የማይገባው ድንግልናውን ያልጠበቀ ደግሞ በነጠላ ወይም በካባ ብቻ ሊጋቡ ይችላሉ እንጂ ተክሊል ሊያደርግ የሚገባው ድንግልናውን የጠበቀ አካል ብቻ ነው። ሁለቱ ከተፈቃቀዱ፣ ሁለቱ አብረው ለመኖር ከወሰኑ
ቤተሰብ ከተስማማ እነሱም ካመኑበት ድንግልና የሌለው አካል በካባ ብቻ ይጋባል ያገባል። ድንግልና ያለው አካል ደግሞ ተክሊል ያደርግ ወይም ደግሞ ሁለቱ ተፈቃቅደው ያለ ተክሊል ዝም ብለው በካባ ብቻ ሊያገቡ ይችላሉ። ምክንያቱ ይሄ የተሻለ ስለሚሆን የሌለው አካል በድፍረት አለኝ ብሎ ተክሊል ከሚጭንና ያለው አካል በትህትና አይ ውስጤን እግዚአብሔር ያውቀዋል እኔ በካባ ማግባት እችላለሁ ብሎ ከሚል በትዕቢት በድፍረት ከሚቀርበውና በትህትና ከሚቀርበው እግዚአብሔር በትህትና የሚቀርበውን ስለሚቀበል ያ ድንግልናውን የጠበቀው አካል ተክሊሉን ትቶ በካባ ብቻ ቢያገባ ሁለቱም በካባ እንዲጋቡ ይደረጋል። አይ ግዴታ ተክሊል መፈጸም አለብኝ የሚል ከሆነ ወይም የምትል ከሆነ ግን ድንግልናውን የጠበቀው አካል ብቻ ተክሊል ያደርጋል። ያኛው ግን በካባ ብቻ ያገባል እንጂ የሌለውን ነገር በተክሊል በሚስቱ ይቀደሳል በባሏ ትቀደሳለች የሚል አስተምህሮ የለም። ይሄ በዘመነ አሕዛብ እነ ቅዱስ ጳውሎስ እያስተማሩ በነበረበት ዘመን ክርስቲያኖች ባልበዙበት አረማውያን በበዙበት ዘመን ነው። ያላመነች ሚስት ብትኖረው ያመነ ባል ሚስቱን በዛ ቢያገባት በባሏ ነገ ተምራ ወይም ነገ ተምሮ ወደ ሃይማኖቱ ሊመጣ ይችላል። ገና አዲስ የቦታ ጽዳት ወይም ምንጣሮ እንደማለት ነው። ብዙ ያመኑ ጥቂቶች ስለነበሩ ቅዱስ ጳውሎስ ይህንን ብለው አስተምረዋል። ነገር ግን አሁን ላይ ያንን 18ቱ ሊቃውንትም ሌሎቹም እነ ቅዱስ ቄርሎስ እነ ቅዱስ ዮሐንስ አፈወርቅም ይህንን አልደገፉትም። ሁለቱም ድንግሎች ከሆኑ አንደኛው ድንግል ሆኖ አንደኛው ድንግል ባይሆን በአንዱ ድንግልና ሌላው ይቀደሳል የሚል አስተምህሮ የላትም ቤተክርስቲያን። ከዛ እያይዞ እስከ ቤተክርስቲያኑ መቃን ድረስ በጫማ ይኬዳል። ከዚህ ከጫማ አለባበስ ጋር ተያይዞ በስርዓተ ቤተክርስቲያን እንዴት ይታያል የሚለው መጽሐፍ ቅዱስ እንግዲህ እግዚአብሔር ለሙሴ ጫማህን አውልቅ የምትቆምባት ቦታ የተቀደሰች ነች ብሎ አስጠንቅቆ ገስጾ ጭምር ጫማህን አውልቅ ወደ ደብረ ሲና በሄደ ጊዜ ይህንን ትእዛዝ ነው ክርስቶስ ያስተላለፈው። ስለዚህ በዚህ መሰረት ደብረ ሲና የቤተክርስቲያን ምሳሌ ናት። ወደ ቤተክርስቲያን ሲሄዱ ጫማን አውልቆ ልብስን ታጥቆ ደግድጎ እየሰገዱ እየጸለዩ መግባት እንጂ ከነጫማ መግባት ባለቤቱን ካልናቁ አጥሩን አይነቀንቁ ከሚባለው አባባል ጋር ይነጻጸራል። ድፍረት ነው። እሱም ብቻ አይደለም። እንዲያውም እኛ በትርጓሜ ሊቃውንቱ ሲያስተምሩን ጉባኤ ቤት ነገረ መለኮት የሚነገርበት ቤተ መቅደስ አይደለምና ጉባኤ የሚነገርበት ጉባኤ ቤት እንኳን ጫማ አውልቆ ልብስ ታጥቆ ነው መግባት የሚቻለው እንጂ ጫማህን አድርገህ ወንጌል መማር ማስተማር ኢብን ሰባኪያን ወንጌሉ አውደ ምሕረቱ ላይ ሲቆሙ ጫማቸውን አድርገው የሚቆሙ ድፍረት ነው። ጫማችን አድርገን የምንቆመው አሁን ድፍረት ነው፣ ስተትም ነው፣ እምቢተኝነትም ጭምር ነው። ወንጌልን የሚማረውም የሚያስተምረውም ነገረ መለኮት ስለሆነ ጫማውን አውልቆ ይማር፣ ጫማውን አውልቆ ያስተምር ነው የሚለው ስርዓተ ቤተክርስቲያን። ይሄ መጽሐፍ ቅዱስ ነው፣ በቀጥታ መጽሐፍ ቅዱስ ነው ይሄ። ስለዚህ ወደ ቤተ መቅደሱ ድረስ አግብተን ጫማችንን አጥልቀን የምንሄደው ድፍረታችን የኃጢአታችን ጥግ ማሳያ ወይም እንዲያው ለክርስቶስ ያለን ፍቅር መቀዝቀዙ ለቤተ ክርስቲያን ስርዓት ያለን መገዛት መቀዝቀዙን የሚያሳይ ምልክት እንጂ መጽሐፍ ቅዱስ ጫማህን አውልቅ ነው የሚለው። መልካም። እሺ፣ ጥያቄው ሃይማኖትና ስራን
የተመለከተ ነው። ምን ይላል? አንዳንድ ሊቃውንቶች ሃይማኖት ላይ ሕጸጽ አይኑርብህ እንጂ የስነ ምግባር ጉድለቶች ችግር የለም የሚል ሀሳቦችን ይሰጣሉ። ይህ ደግሞ ከያዕቆብ መልእክት ጋር አይጋጭም ወይ? እምነት ያለ ስራ፣ ስራም ያለ እምነት የሞተ ነው የሚለውም ማለት ነው። ስለዚህ አንዳንድ ሊቃውንቶች ያው መነሻ ጥያቄው አንዳንድ ሊቃውንቶች የሃይማኖት ሕጸጽ አይኖርባችሁ እንጂ ስነ ምግባር ችግር የለውም አይነት ትምህርት ይሰጣሉ እና ይህ እንዴት ይታያሉ? መልካም። ምናልባት የሃይማኖት ሕጸጽ አይኖርብህ እንጂ የስነ ምግባር ችግር አያመጣም የሚለው እንደዚህ ብለው የሚያስተምሩ መምህራን ካሉ ትንሽ ከመጽሐፍ ቅዱስ አንጻር፣ ከቤተክርስቲያን ስርዓት አንጻር፣ ከዶግማውም አንጻር ትንሽ ያስቸግራል፣ ያስኬዳቸዋል ብዬም አላም። ምክንያቱ ሰው ስጋ ያለ ነፍስ አትቆምም፣ ነፍስ ደግሞ ያለ ስጋ አይቆምም፣ አትቆምም። ስጋና ነፍስ የስነ ምግባርና የጽድቅና የኃጢአት ጉዳይ የሚመለከት ብቻ አይደለም። ይህ ስነ ምግባር ሲጀመር እኮ የሃይማኖታችን መሰረቱ ስነ ምግባር። አንድ ሰው ስነ ምግባር የሌለው ሰው ሃይማኖት አለኝ ሊል ስነ ምግባር ባይኖረው፣ አሁን ለምሳሌ ወንድምን መውደድ ስነ ምግባር ነው። መልካም ስነ ምግባር ወንድምን እንድትወድ የሚያደርግ ነው። ወንድሙን የማይወድ እግዚአብሔር እንዲያውቀው አይችልም ነው የሚለው። ስለዚህ ሐዋርያው ቅዱስ ያዕቆብም ስነ ምግባር የሚባለው የሃይማኖት መጀመሪያው ነው። ሰው ሃይማኖት አለኝ ከማለቱ በፊት ወደ ሃይማኖቱ ለመሄድ ስነ ምግባሩ ነው የሚታየው። ስነ ምግባር የሌለው ሰው አማኝ ነኝ ሊል አይችልም። አማኝ የሆነ ሰው ደግሞ ስነ ምግባር ላይኖረው አይችልም። ስነ ምግባር የሌለው ሰው አማኝ አይልም። ስለዚህ ሐዋርያው ቅዱስ ያዕቆብም ይህንን ነው፣ ከስራ የተለየ ከስነ ምግባር የተለየ ሃይማኖት የሞተ ነው። ቃል በቃል እንደዛ ነው። ከስነ ምግባር የተለየ ሃይማኖት የሞተ ነው። ሃይማኖት ያለ ስነ ምግባር፣ ስነ ምግባር ያለ ሃይማኖት ትርጉም የላቸውም። ቤት ያለ መሰረት፣ መሰረት ያለ ህንፃና ያለ ጣሪያ ቤት ሊባል አይችልም ብሎ ሃይማኖትን በነፍስ ስነ ምግባርም በስጋ መስሎ ሰው የሚባለው ስጋም ነፍስም ሲኖረው እንጂ ስጋ ብቻውን ሰው ሊባል አይችልም፣ ነፍስም ብቻዋን ሰው ልትባል አትችልም ብሎ ነው ያስተማረው። በነፍስና በስጋ መስሎ ማለት ነው። አንድ ሰው ነፍሱ ከስጋው ከተለየች አስከሬን ይባላል። ነፍስ ብቻዋንም ከሆነች ደግሞ ነፍስ ትባላለች እንጂ ሰው ልትባል አትችልም። ሰውን ሰው ሊያስለው የሚችለው ነፍሱና ስጋው ከሆነ አንድን አማኝም ደግሞ አማኝ ነው ሊያስብለው የሚችለው ሃይማኖቱና ስነ ምግባሩ ነው። እነዚህ ሁለቱ የማይለያዩ እንደ ሰምና እንደ ፈትል ያሉ ናቸው። ሰም ያልተቀባ ፈትል መብራት ሊሆን አይችልም ብሎ ነው ሐዋርያው ቅዱስ ያዕቆብ ያስተማረው። የስነ ምግባር ችግር ቢኖርበት ሃይማኖት ነው እንጂ ዋናው የሚለው አስተምህሮ ብዙ ነገሮችን ያፋልሳል። ምናልባት ከንስሐ አሰጣጥ አንጻር ከሆነ ከንስሐ አሰጣጥ አንጻርም ቢሆን የሃይማኖት ጉለት የነበራቸውም በንስሐ ገብተው ወደ ሃይማኖታቸው ይገባሉ። የስነ ምግባር ችግር ያለባቸውም ሰዎች ደግሞ ንስሐ ገብተው ወደ ትክክለኛው ስነ ምግባር ሊመለሱ ይችላሉ። ሰው ንስሐ ካልገባ የስነ ምግባር ጉለትም ቢኖርበት ያስቀጣዋል፣ የሃይማኖት ጉለትም ቢኖርበት ያስቀጣዋል። የስነ ምግባር ጉለት ችግር አያመጣም የሚለው አስተምህሮ ስርዓተ ቤተክርስቲያን አንጻር ይፋለሳል ነው። መልካም አባታችን ይሰማል አይደል? አዎ ይሰማል። መልካም ቃልዎትን ያሰማልን፣ እግዚአብሔር ያክብርልን። ሰዓት ቢኖረን ስለ ስነ ምግባር ተኮር ጥያቄዎች ነበሩ፣ ግን ያው ሰዓት ይገድበናል። ወይ በውስጥ ለእርሶ እንልክና ቀጣይ ሳምንት እዛ ላይ ምላሽ ቢሰጡበት ጥሩ ነው።
ለጊዜው ግን በዚህ ቢበቃ መልካም። መልካም ደስ ይለኛል። ቀጣይ ሳምንትም በመሀልም ደግሞ እንዲሁ አውዚው ስለሆንኩኝ ያለው ሰበርም እንዲሁ ሌሎች መምህራኖች የማይገቡበት ጊዜ ካለ ሰበርም ልንገባ እንችላለን። ትምህርቱ ትንሽ እንዳይጓተት አሁን ለወደፊቱ እንዲያው ከዚህ ከስጋ ወደሙ መቀባበል ጋር ሕግ የገቡ ሰዎች ባልና ሚስቶች ስጋ ወደሙ ለመቀበል ስንት ጊዜ ነው ሩካቤ ስጋ ንጹህ ሊሆኑ የሚገባው የሚለውን ከወርሃዊ ጋር ተያይዞ ከዚህ ከሴቶች ጋር ተያይዞ ያሉትን ስነ ምግባር በየት ቦታ ነው ልንማራቸው የሚገባው የሚሉትን እና የመሳሰሉትን ልናይ እንችላለን እና ያው ለቀጣይ ጥያቄዎቹን አውጧቸው። በመካከልም ደግሞ ሰበር መግባት የሚያስፈልገን ነገር ካለ ልንገባ እንችላለን። የነነዌ የጾም ለምን 3 ቀን ሆነች? የ3 ቀን የመሆኗ ምሳሌዋ ምንድነው? የጾሙ ጥቅምስ ምንን ያመለክታል? እንግዲህ ከስነ ምግባር አንዱ ከክርስቲያናዊ ስነ ምግባር አንዱ ጾም ነው። ሁለተኛው ጸሎት ነው። እነዚህ የመሳሰሉ የስነ ምግባር ከስነ ምግባር ጋር የሚሄዱ አስተምሮች ናቸው እና ያንን እናያለን የሚል ነው የነበረው ሐሳቤ። ዞሮ ሁሉም የቤተ ክርስቲያን አስተምሮና ለሰዎች ጠቃሚ የሆነ ውይይት ስለሆነ ኔትወርኩ ከመቆራረጡ ውጪ ምንም ችግር የለውም። አሁን ስለ ጾሙ አንድ ወረብና በጸሎት ዘግተን ወደ ሌላኛው ውይይታችን እንሄዳለን። ትፍየውስ ቁስለ ነፍስ ወታጸምም ኩሎ ስጋ ፍትወታት ጾም ትፍየውስ ቁስለ ነፍስ ጽሙና አለ። ጾም ትፍየውስ ቁስለ ነፍስ ወታጸምም ኩሎ ፍትወታት ዘሥጋ ትሜሮሙ ለወራዙት ጽሙና የሚል ነው። ጾም የስጋን ቁስል ትፈውሳለች፣ ወጣቶችንም ትዕግስትን ታስተምራቸዋለች፣ መታገስን፣ ጽሙና አርምሞ መያዝን፣ ትዕግስተኝነትን ታስተምራቸዋለች የሚል ነው። ወረቡ ወደ አማርኛ ሲቀየር ጾም ትፍየውስ ቁስለ ነፍስ፣ የነፍስን ቁስል ጾም ትፈውሳለች። የጾም ጥቅሙ አንዱ የነፍስን ቁስል ማዳን ነው። አንዱ ጥቅም የጾም ጥቅም እና ይህንን ስለ ጾም በምንማማርበት ጊዜ በሰፊው ልናነሳው እንችላለን። የወረቡ ትርጉም ይሄ ነው ለማለት ነው ያነሳሁት። ጾም የነፍስን ቁስል ትፈውሳለች፣ ወጣቶችን ደግሞ ጽሙና አርምሞ መያዝን፣ ትዕግስት መያዝን ታስተምራቸዋለች የሚል ነው የነበር። መልካም አባታችን ቃለ ሕይወትን ያሰማልን፣ እግዚአብሔር ያክብርልን። ኩሎ ፍትወታተ ዘሥጋ የስጋ ፍላጎቶች ተብለው በዛ በገላትያ። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ አምላካችን እግዚአብሔር እንደ ምሕረትህ እና እንደ ቸርነትህ እንደ ይቅርታ ብዛት ጊዜውንና ሰዓቱን ባርከህና ቀድሰህ እስከዚህ ስላደረስከን እናመሰግንሃለን። ቀሪውን ጊዜያችንን ዘመናችንን የበረከት እንድታደርግልን፣ ኃጢአታችን ይቅር እንድትለን፣ የጀመርነውን የሱባኤ ጾም በሰላም እንድታስፈጽመን፣ የኃጢአታችን መደምሰሻ፣ የመዓት ማስታገሻ፣ የዲያብሎስ ድል መንሻ፣
የመንግስተ ሰማያት መውረሻ እንድታደርግልን እንዲህ ብለን እንጸልያለን። አባታችን ሆይ